እግዚአብሔር ይመስገን ስለተገናኘን ደስ ብሎኛል። እስኪ ስሞትን ይንገሩንና በዚህ በኮከበ ጽባህ ትምህርት ቤት ውስጥ መቼ እንደመጡ ከመቼ ጀምሮ አገልግሎት መስጠት እንደጀመሩ እንዲሁ ይንገሩን። እኔ መምህር ናደው ተድላ ገብረስላሴ ይባላለሁ። በ1996 ነው እዚህ ትምህርት ቤት ስራ የጀመርኩት። እንግዲህ እዚህ ትምህርት ቤት ስትኖሩ የተለያዩ ትዝታዎች የተለያዩ መንገዶች ይኖራሉና እሱን እንመጣበታለን። ከዛ በፊት ግን እንዲያው ከርሶ ሲመጡም ከመምጣቱ በፊት ደግሞ ስለዚህ ትምህርት ቤት የተለያዩ ነገሮችን ሰምተው ይሆናል ብዬ አስባለሁና ምን ይመስላል ታሪኩ? እንዲያው ከመቼ ጀምሮ አገልግሎት መስጠት እንደጀመረ በምን አይነት መንገድ እንደጀመረ ያውቃሉ? እንደዚህ አይነት ታሪኮችን? አዎ ትምህርት ቤቱ በኢትዮጵያ ደረጃ የታወቀ ትምህርት ቤት ነው። ጥንታዊ ከሚባል ትምህርት ቤት አንዱ ነው። የተቋቋመው በ1924 ዓመተ ምህረት ነው። በንጉሱ ዘመን ነበር፣ በኃይለ ሥላሴ ዘመን የተቋቋመው። ቃስ ተብሎም ይጠራል ስሙ። ቀዳማዊ ኃይለ ሥላሴ ስኩል ነው። ከዛ በኋላ በደርግ ጊዜ ኮከበ ጽባህ የሚል ስያሜ ተሰጥቶት እስካሁን ድረስ ኮከበ ጽባህ በሚለው ቀጥሏል። ለካ ከደርግ በኋላ ነው የተቀየረው ስሙ። ለምንድን ነው ግን ምን አይነት ስያሜ እንዲሰጠው ተፈልጎ ነው? ምን አይነት ትርጉም እንዲኖረው ነው? ያው በአብዮቱ ጊዜ ብዙ ነባር የነበሩ ነገሮች ይቀየሩ ነበርና በዛ ስሙ ተቀይሮ እስካሁን ድረስ እዚህ ትምህርት ቤት በጣም ብዙ ሰው ተምሯል። ብዙ እውቀትና እውቅና ያላቸው ሰዎች እዚህ ትምህርት ቤት ተምረዋል። እነኛ ሰዎች እስካሁን ክርክር ላይ ናቸው። ስሙ ወደ ነበረበት ወደ ቃስ መለስልኝ የሚል ሀሳብ እያቀረቡ በየጊዜው ለመንግስት አቤቱታ እያቀረቡ ይላሉ። ማህበር መስርተው በየጊዜው እንገናኛለን። እዚህም ይመጣሉ። ትልቅ ትምህርት ቤት ነው። ያው ትልቅ ትምህርት ቤት የሚባለው ታሪኩን እንደሰማሁት ድሮ የመምህራን ማሰልጠኛ እንደነበረ ቀደም ሲል ለምሳሌ የአይነ ስውር ትምህርት ቤት እዚህ እንደነበር መጀመሪያ እዚህ ትምህርት ቤት ሰጥ እንደነበረ አሁን ሰበታ ምናምን ከመቋቋም በፊት የነበረ እና ብዙ ታሪካዊ ነገሮች አሉት። አጠቃላይ እንደ እስር ቤትም ሆኖ የሚያገለግልበት መንገድም እንደነበር ቀደም ብለው ሲነግሩ የነበረ እሱ ትምህርት ቤቱ ከመቋቋሙ በፊት ለዛ አይነት አገልግሎት ሲሆን ነው የነበረው። በፊት ኃይለ ሥላሴ በነበረበት ዘመን ያው ችግር ሲከሰት ሰዎች መጥተው ይታሰሩ እንደነበር እዚህ አሁንም እነኛ ቦታዎች አሉ። የጥንት ተማሪዎች ያሳዩ ነበር። ግራውንዱ ጋር እስረኛ እንደሚቀመጥ የሚያሳይ ነገር አለ። መልካም ነው። ከዛ እንግዲህ ትምህርት ቤት ላይ እርሶም ሲቀላቀሉ ምን ይመስል ነበር? እዚህ ትምህርት ቤት ላይ ሲገቡ በምን አይነት መንገድ ነው ያገኙት? እኔ ክፍለ ሀገር ሰርቻለሁ። እሺ። ከዛም ወደዚህ ስመጣ ወደ አዲስ አበባ ስገባ እዚህ ትምህርት ቤት ስመጣ ተመድቤ ነው በእኔ ፍላጎት ምደባ ተመድቤ ነው የመጣሁት። ስመጣ እጅግ በጣም ጥሩ ስታፍ የነበረ ነባር በሳል አስተማሪ የነበሩ ሰዎች የነበሩበት የትምህርት ቤቱ አስተዳደርም በጣም በሳል የነበረበትና በስርዓት ትምህርት የሚሰጥበት ትምህርት ቤት ነበር። ተማሪዎችም ኢቭን ዲሲፕሊን ያላቸው ተማሪዎችን ነበር ብናስ በእድሜያቸው ግዙፍ ይመስላሉ፣ ትልልቅ ይመስላሉ፣ ግን ታዛዥና ለትምህርት ያላቸው ፍላጎት ከፍተኛ የሆነ ኢቭን አስታውሳለሁ 96 ተማሪ በአንድ ክላስ ውስጥ አስተምሬያለሁ። 96 ተማሪ የእውነቴን ነው። በጣም ብዙ እኮ ነው። ተማሪ በአንድ ክላስ ውስጥ አስተምሬያለሁ። ምንም አይነት ረብሽ ሙቀትና ላብ ነው የሚያልባን፣ ትንፋሽ ነው። ያው መስኮቱ ፊክስድ የሆነ ነው፣ መከፈት አይችልም። ወንበር ግን ይበቃል። እንዴት ነው? አዎ ልጆች እንዲህ ተጠጋግተው ግማሹ ቆሞ ጥግ ላይ ነው ይማር የነበረው እና በጣም ጥሩ ትምህርት ቤት ነበረ። ተማሪዎች በዛን ጊዜ ትልቅ ውጤት የሚያመጡበት ትምህርት ቤት ነው። ደስ የሚል ትምህርት ቤት፣ ስታፉም ሁሉ ነገር አካባቢ ማህበረሰብ ለትምህርት ቤቱ ያለው እንትን ከፍተኛ ነበረ እና ቆንጆ ነው ትምህርት ቤቱ። አሁንም ቢሆን ከሌሎች ትምህርት ቤቶች ይሻላል እንጂ አንስም ብዬ አስባለሁ። እኔ እንደማየው ማለት ነው። ጓደኞቼም ሌላ ጋር ስላሉ አያለው አወዳደራለሁ። ስለዚህ ጥሩ ትምህርት ቤት ነው። መልካም ነው። እንግዲህ የትምህርት ቤት ሲባል የራሱ የሆነ አሻራ፣ በተለይ እንደዚህ አይነት ታሪካዊ የሆኑ ትምህርት ቤቶች አሻራቸው በጣም ከፍተኛ ነው። እንዲያው ይሄ ትምህርት ቤት ለተማሪዎችና በአጠቃላይ ለሀገሪቱ እንዴት ያለ አበርክቷል ብለው ያስባሉ? በተለይ ጥሩ ሰዎችን ከማፍራት አኳያ ለሀገር ያለው አበርክቶ ምን ይመስላል? እጅግ በጣም ጥሩ ጥያቄ ነው። ግን ምን አለ መሰለህ እዚህ ትምህርት ቤት ያልተማረ እውቅና ያለው ሰው የለም። በጣም ብዙ ሴክተሮች ስትሄድ የምታገኛቸው ሰዎች እዚህ ትምህርት ቤት ለመጀመሪያ ጊዜ ትምህርታቸው የተማሩ ሰዎች ናቸው። በጣም ትልልቅ ቦታ ያሉ ሰዎች አሉ። ውጭም አሉ፣ እዚህም አሉ። አሁን ምንድነው ይህንን ወደ
ትልቅ ነገር የሚለውጥ ነገር ስለጠፋ እነማን ትምህርት ቤቱ ተማሩ የሚለው ስለጠፋ ማህበር አቋቁሞ ይመጣሉ። ድግስ ይደግሳሉ፣ መምህራን ያበረታታሉ፣ የአካባቢው ዩኒቨርሲቲ ያበረታታሉ። እነሱም ትዝታቸውን እዚህ ይነካከራሉ። በጣም ደስ የሚል ነው። እዚህ እጅግ በጣም ትልልቅ በጣም እውቅና ያላቸው ሰዎች አሉ። ኢቭን አሁን ከዚህ እኛ ከመጣን በኋላ ተምረው የወጡ ልጆች እጅግ ትልልቅ ቦታ ላይ ነው ያሉት። ደስ የሚል ነው እና ብዙ ሰው አብቅቷል። ትምህርት ቤቱ ብዙ ሰው አብቅቷል ከጥንት ጀምሮ። እኛ እንኳን በዚሁ በቅርብ ያወቅናቸው ማለት ነው ያወቅናቸው እዚህ መጥተው ከኛ ጋር የተዋወቁ ከኛ ጋር አንዳንድ ነገር የተነጋገሩ ሰዎችን ስናይ በጣም ብዙ ናቸው። እጅግ በጣም አሉ። ትምህርት ቤቱ እንደማያቸው ቆየት ያሉ ህንጻዎች እመለከታለሁና በዛው በኃይለ ሥላሴ ዘመን የተሰሩ ናቸው። እንዴት ነበር ሲተሰሩት? ምናልባት የሚያውቁት መረጃዎች ካለ በኋላም ደግሞ የተጨመሩም ካሉ ምን ይመስላል? ልክ ነው። አሁን የመማሪያ ክላሶችን ከፍ ብላችሁ ብታዩ በድንጋይ ነው የሰሩት። እንደዚህ አሁን ይሄ በደርግ ጊዜ የተሰራ አዳራሽ ነው። ይሄ አዳራሽ በደርግ ጊዜ ነው የሰራው። በላይ በኩል የሚገኙ ህንጻዎች በኃይለ ሥላሴ ጊዜ የተሰሩ ናቸው። መዝናኛ ክበባችን አሁን በእንጨት ነው የተሰራው፣ ግን ኢቭን በድንጋይ ከተሰሩት በላይ ነው። ድሮ በኃይለ ሥላሴ ጊዜ የተሰራ ነው። ያኛውም ከላይ ክላሶች አሉ፣ ፎቆች አሉ። እነኛ በሙሉ ላይብራሪዎች አሉ፣ ላቦራቶሪ አለ። እነኛ በሙሉ የተሰሩት በኃይለ ሥላሴ ዘመን በድንጋይ ነው የተሰሩት እና የሚያማምሩ ህንጻዎች ናቸው የተሰሩ በዛ ዘመን። አሁንም ቢሆን ደግሞ አዳዲሶቹ ነው የምታያቸው። ቦታ ስላለው ሰፊ ስለሆነ ኢቭን በጣም ብዙ ክላሶች ሊያሰራ የሚችል ነው። እዚህ ጋር መጫወቻ ስፍራዎች አሉ። በረፍት ቦታ ሲወጡ እንደፈለገ ልጆች እዚህ ከ5000 አካባቢ ተማሪ 4000 አካባቢ ናቸው አሉ። እነዚህ ተማሪዎች ወጣ ሲሉ ዘና ብለው ጥላ ስር ተዝናንተው ሰፊ ስለሆነ ዘና ብለው ነው የሚገቡት። ክላስ ሲገቡ ፈታ ብለው ትንሽ ሙቀት ነው ታያለህ። አሁን የራሱ የሆነ አስተዋጽኦ አለው። ዛፎቹም ቆየት ያሉ ይመስላሉ። እንዲያውም አንዳንድ ቦታዎች ላይ ስመለከት ስማቸው ሁሉ ተጽፎ ተመልክቻለሁ። የዛፎቹ ስምና የራሱ የሆነ አስተዋጽኦ አለው ብዬ አስባለሁ። አእምሮን እንደ አዲስ ሪፍሬሽ ከማድረግ አኳያ በጸጥታ ውስጥ ሰው ሆኖ ቁጭ ብሎ ትምህርትን ሲከታተል ለማንበብም ሲፈልግ ጥሩ ነገር ነው ብዬ አስባለሁ። እውነት ነው። ይሄ እንደውም አሁን በአዲሱ እንትን አትክልት ይተከል ተብሎ ትንሽ የተወሰነ ቦታ ተቆራርጠው ነው እንጂ ዛፎቹ እንደምታያቸው በጣም የጥንታዊ ዛፎች ናቸው። በዛኔ በኃይለ ሥላሴ ጊዜ ናቸው። ከዛ በኋላ በደርግ ጊዜ ትንሽ ተተከለ። አሁንም ቢሆን ደግሞ ጥንታዊ ዛፎች አሉበት ግቢ ነው። ስታዩ ዝም ብሎ ለውበት ብቻም ሳይሆን ጥቅማቸው ሁለቱም ውበትም በእግረ መንገዱንም ደግሞ የምንዝናናበት አየር የምንወስድበት ትምህርት የምናገኝበት ናቸው። ለዚህ ነው የተጻፈው በየቦታው ዛፎቹ ልጆቹ አውቀው የሚመጣው ሰው እንዲያውቃቸው ተብሎ ጽሑፍ ተጽፎ በሁለቱም በእንግሊዝኛም በአማርኛም ተጽፎ እዛ ላይ ተቀምጧልና ትምህርት ቤቱ እጅግ በጣም የተዋበ ነው። በእውነት ደስ የሚል ነው። ደስ ይላል። ምናልባት አሁን እንዲህ አይነት ነገሮችን ከማጎልበት አኳያ ጥሩ ነገሮች መኖር አለባቸው ብዬ አስባለሁ። እሱ እንግዲህ ወደፊት ከዚህ በተሻለ ደግሞ ውበቱን በጠበቀ መንገድ ማድረግ ይቻላል ብዬ መገምታለሁ። ከስንተኛ እስከ ስንተኛ ክፍል ነው አሁን እያስተማረ የሚገኘው ትምህርት ቤቱ? ከ9 እስከ 12ኛ ክፍል ሃይ ስኩል። ሃይ ስኩል። ቀደም ባለው ጊዜ ምናልባት ከታችኛው ደረጃ ጀምሮ ያስተምር ነበር ወይስ ድሮም ጀምሮ? ይሄው ነው። ቀደም ሲል ይሄ ቃስ የሚባለው የላይኛውንም አንደኛ ደረጃውንም ያጠቃልላል። ያው ባጥሩ እዛ ጋር የተለየው የላይኛው አንደኛ ደረጃ ትምህርት ቤት አለ። ከ1 እስከ 8 በላይ በኩል አለ። ህንጻው አሰራሩም አንድ አይነት ነው። እዛኔ የነበረው በጥንት የነበሩት ህንጻዎች ላይ አሁን የሚማሩባቸው እዚህ የሚማሩባቸው አንድ አይነት ነው። መስታወቱ እንኳን አልተቀየረለትም። በዛ ጊዜ ጀምሮ በጣም ቆንጆ አሰራር የተሰራ ቆርቆሮም ቢሆን እንትኖቹ ቢሆኑ በጣም ቀለም ከመቀባት ውጪ የተቀየረ ነገር የለም። እነሱ ናቸው እና በላይኛው ስለተቆረጠ እንጂ ሰፊ ነው። ግቢው በጣም ሰፊ ነው። ይሄኛው ትምህርት ቤት ከላይኛው ትምህርት ቤት ጋር ከአንደኛው ጋራ የሚለይበት ተደርጎ በር በዛ በኩል ለዛ በዚህ በኩል ደግሞ ለዚህ ተደርጎ ይሄኛው ግን ከ9 እስከ 12 ነው የሚያስብ። መልካም ነው። እንግዲህ ለማስተላለፍ የሚፈልጉት ቀረ የሚሉት ነገር ካለ ደግሞ ይጨምሩልንና እንጨርሳለን። እንግዲህ እኔ ማስተላልፈው ይሄ ትምህርት ቤት እጅግ ነባርና ጥንታዊ ስለሆነ በዚህ ትምህርት ቤት ውስጥ በጣም አገር በቀል ኢንዲጂነስ የሆነ ፕላንት ሳለ እውቀት ማለት በዛው መጠን መምህራኖችም አሉ፣ ጥንታዊ መምህራኖች አሉ፣ ተማሪዎችም አሉ። ይህንን በህብረት ተባብረን የተማሩትን ተማሪዎች
የራሳቸው አሻራ እንዲያርፉበት ተደርጎ ትምህርት ቤቱ በማሻሻል ረገድ ላይ ሁሉም ተሳትፎ እንዲያደርግ ነው። ትምህርት ቤቱ በጣም ወደ ዩኒቨርሲቲ ማደግ የሚችል ነው። ብዙ ሰው እያፈራ ነው። እዚህ ግን አንዳንድ ያልተሟሉለት ነገሮች አሉ። ያለው ነገር መጥፎ ማለት አይደለም፣ ግን የበለጠ ማሻሻል ይቻላል። ትምህርት ቤቱ በሰው ኃይል ማገዝ ይቻላል። በተለያየ መንገድ በገንዘብ አቅሙ እንዲዳብር ማድረግ ይቻላል። ስለዚህ ማንኛውም አካል ርብርብ አድርጎ ትምህርት ቤቱ የተሻለ ለማድረግ ቢሰራ ቢጥር ከኛ ጋራ አብረን ተባብረን ቢሰራ ደስ ይለኛል። መልካም ነው መምህር፣ ስለነበረን ጊዜ ላለው የኮከበ ጽባህ ምክትል ርዕሰ መምህር ነኝ። እንደሚታወቀው የኮከበ ጽባህ ትምህርት ቤት በጣም በርካታ ታሪክ ያለው ትምህርት ቤት ነው። በርካታ ሰዎች የወጡበት ትምህርት ቤት ነውና እዚህ ያሉ አሁን ያሉ ተማሪዎች ደግሞ ነባር የሆኑ ዶክተሮች፣ ፕሮፌሰሮች፣ አርቲስቶች የወጡበትን ትምህርት ቤት እንደ አርአያ አድርገው እንዲወስዱት፣ እንዲማሩበት፣ እነሱን አርአያ እንዲያደርጉ ምን አይነት ግንዛቤ ይሰጣቸዋል? ስለነሱስ የሚነገራቸው ነገር አለ ወይ? ምን ይመስላል? አለ። እሱም የምኖርበት ምንድን ነው? ለምሳሌ ላይብረሪ በቀድሞ ተማሪዎች ብዙ ፕሮፌሰሮች የተሳተፉበት፣ ዶክተሮች የተሳተፉበት ላይብረሪ ዲጂታል እንዲሆን ሰርተዋል። በየቀኑ ይህንን እነግራቸዋለን። እንደዚህ ደግሞ በተለያዩ ሌሎችም አዳራሾች ላይ የአዳራሽ ወንበሮችን በቀድሞ ተማሪ በፕሮፌሰር የከሌ በፕሮፌሰር የከሌ በዶክተር የከሌ እየተባለ ስለምነገራቸው ያውቁታል። እነሱም ደግሞ እንደዚሁ በየጊዜው ስብሰባ አላቸው እዚህ የቀድሞ ተማሪዎች ተብሎ ማለት ነው። አዎ ህብረት አላቸው እና በዛ ህብረትም ልጆች ያውቁታል። እዚህ አካባቢ ልጆች ስለሆኑ ይሰሙታል። ምሳሌ ቅዳሜ እሑድ፣ አንዳንዴ በወር በሁለት ወር በሶስት ወር ከአውሮፓ ድረስ እየመጡ ፕሮግራም ስለሚያዘጋጁ የቀድሞ ህብረት ተማሪዎች ስላሉ በዛ መልክ ይሰሙታል። ከዛ ውጭ የዚህ ትምህርት ቤት ታሪክ ጠብቆ ለተከታዩ ትውልድ ለማስተላለፍ ለቤተ መዘክር የተዘጋጀው ነገር እንዳለ ቀደም ብላ እየነገርከኝ ነበርና ምን ይመስላል? እሱ ከ1924 ጀምረው ያው የነበሩ የዓለም ካርታዎች፣ ግሎቦች፣ የተለያዩ ቤተ መዘክሮች አሉንና ኃይለ ሥላሴ ጀምሮ ወይም ታሪኮች አሉትና መንግስታቶችም ነበሩና እንዳለ የተለጠፈ እዛ ጋር ገብተው ቤተ መዘክሩን በደንብ ሊጎብኙት ይችላሉ ልጆችና በዛን ታሪክ ሊያዩት ይችላሉ። እሱ ነገር ለውጭ ጎብኚዎችም ክፍት የሚሆንበት አጋጣሚ አይኖርም? በምን አይነት መንገድ ነው የምታስተናግድ? አጋጣሚ በሚወጡበት ሰዓት በአንድ በታሪክ መምህር ነው የሚመራና እሱ በሚፈልጉበት ሰዓት ገብቶ ያስጎበኛቸዋል፣ ይነግራቸዋል። ታሪኩ ከመጀመሪያ ነግሮ የተጻፈ ስለሆነ ብዙም መናገር አንብበ መረዳት የምትችላቸው ነገሮች ናቸውና በዚህ መልክ ያውታል። መልካም ነው። ተማሪዎች እርስ በርስ ያላቸው ግንኙነት የተሻለ ፍቅር እንዲኖር በተማሪዎች እርስ በርስ መካከል የመረዳዳቱ የመገናዘቡ ነገር እንዲፈጠር ምን ታደርጋላችሁ እናንተ እንዳስተዳደር? አንደኛ እኛ ተማሪዎቻችን እርስ በርስ ጥሩ ግንኙነት አላቸው። ከመምህር ጋር፣ ከተማሪ ጋር፣ ከአመራሮች ጋር ጥሩ ግንኙነት አላቸው። ይህም እንደምታየው ሌላ ትምህርት ቤት ቢሆን በዚህ ሰዓት ወይም ጸብ ወይም ሆነ ነገር ይኖራል እና አንደኛ ኳስ ላይ ነው። አሁን ብትሄደው ኳስ በጣም ከሰኞ እስከ ሐሙስ ወንዶች ከክላስ በግሬድ ተከፋፍለው ይጫወታሉ። ሴቶች ደግሞ አርብ ሁሌ የሴቶች ቲም አለና በዚህ አንደኛ ስፖርት ባለበት ሰዓት አብሮ ማጥናት አለ፣ መረዳዳቱ አለ፣ አብሮ መብላቱ አለ እና በጣም አሪፍ ነው ብዬ አስባለሁ። እና በዚህ መልክ ነው ልጆቻችን ተስማምተው ተከባብረው ብዙ እምነት ያለ ብዙ ብሔር ያለበት ትምህርት ቤት ነውና ወደ 3000 የሚጠጉ 2922 ተማሪ ያለበት ነውና ይሄ ሁላ ተማሪ ባለበት ግቢ ላይ ያው ቢያንስ ሁለተኛ ቀን ሶስተኛ ቀን መታለና ምንም አይነት ጸብ የለ ምን የለ ተቃቅፎ አብሮ ሲበሉ ነው የምታገኛቸውና ይሄንን ይመስላል። እሺ፣ ስሜ ያኪን ኃይለ ማርያም እባላለሁ። ያው እዚህ ኮከበ ጽባህ ከ9ኛ ክፍል እስከ 12ኛ ክፍል ነው የተማርኩት። 2003 መጨረሻ ላይ ነው የወጣሁት። ከዛ በኋላ ነው ወደ ጅማ ዩኒቨርሲቲ ሄጄ ጅማ ዩኒቨርሲቲ ጨርሼ የመጣሁት። አሁን ደግሞ በትምህርት ቤት ውስጥ አንዳንድ እንቅስቃሴዎችን እያደረኩኝ ይገኛለሁ ማለት ነው። ስሜ አቡበከር ሁሴን ይባላል። የኮከበ ጽባህ ሁለተኛ ደረጃ ትምህርት ቤት የ12ኛ ክፍል ተማሪ ነኝ። ስሜ ጽዮን ካሊድ እባላለሁ። አሁን የ12ኛ ክፍል ተማሪ ነኝ።
ያው የትምህርት ቤት ቆይታ እንደማንኛውም ተማሪዎች ያው ጥሩ ጊዜ ነበረን እንደ ተማሪዎች ማለት ያው መገናኛ አካባቢ ነበረ ፕራይመሪ የጨረኩት ዘን ወደዚህ ነበረ ጆይን ያደረኩት። ስለዚህ ከልጅነት ጀምሮ ማቀው ትምህርት ቤት ነበረ ማለት ነው። ከልጅነት ጀምሮ ላይፍ ነበረ ማለት ነው። ግን በትምህርት ቆይታችን መወር ደግሞ ከ9 እስከ 12 ስንማር ደስ የሚል ጊዜ ነበረ ማለት የሚኒ ሚዲያ አባል ነበርኩኝ። ሚኒ ሚዲያ ላይ ነበረን ላይፍ አለ። ክላስ ውስጥ ደግሞ የሚኖርን ነገር ነበርና በጣም ደስ የሚል ጊዜ ነበር። በተለይ ከማረሳቸው ውስጥ ክፍል ውስጥ ሪፕ ነበርኩኝና ምሳቃ ያንን ተገና አድርጌ ምሳቃ ሰርቀኑላ እዚሁ አካባቢ ዞር ብለን መንበላባቸው ጊዜያቶች ነበርና ደስ የሚል ጊዜ ነበረን። ሚኒ ሚዲያም እንደዚሁ ከሚኒ ሚዲያ አባላቶች ጋር የሚገርም ጊዜ ነበረኝ። ደስ የሚል ለዛም ነው ከግቢ ውስጥ ማልጠፋው። እዚህ ትምህርት ቤት ለመጀመሪያ ጊዜ ስመጣ በጣም ሰፊ ነው። ብዙ አዳዲስ ነገሮች አሉ። ግቢው ሁላ አያልቅም። ሁሉንም ቦታ ዞረና ትንሽ የትምህርት ቤት ስለነበር የተማርነው ኤሌመንታሪ ይሄ ግቢ ደግሞ በጣም ብዙ ቦታዎች አሉ፣ ብዙ ነገሮች አሉ፣ ብዙ ተማሪዎች አሉ፣ ብዙ አስተማሪዎች አሉ። ብቻ በጣም ሰፊ ነው። ግሪን ኤሪያዎቹ ሁሉም ነገር የተለየ ልክ ካምፓስ እንደ መግባት አይነት ነገር ነው ፊል ያደረኩት የዛኔ። እኔ እዚህ ግቢ ስመጣ በጣም ነበር ደስ ያለኝ። ምክንያቱም እንደዚህ አይነት ትምህርት ቤት መማር ራሱ አንድ እድል ነው። በዛ ላይ ደግሞ እዚህ ትምህርት ቤት ስትማር የተለያዩ ጥቅሞች ታገኛለህ። ለምሳሌ ጋዜጠኛ መሆን ከፈለክ ሚኒ ሚዲያ ላይ፣ ኢንፎርሜሽን ቴክኖሎጂ ላይ ደግሞ መስራት የምትፈልግ ከሆነ እንደዚሁ ሚኒ ሚዲያ ላይ ትሰራለህ። አይሲቲ ላይ መስራት ከፈለክ ደግሞ ኤአይ ክለብ አለ። ያንን ስለምታገኝ ትምህርት ቤቱ አሪፍ ነው። ከዛ የበለጠ ደግሞ ትምህርት ቤቱ ደግሞ አሪፍ ሲሆን ወይ ደግሞ ዝነኛ ትምህርት ቤት እንደሆነ እዛ እንደምገባ ስታስብ ደግሞ ይበልጥ ደስታ ይጨምርና ትምህርቱን እየወደድከው ትመጣለህ ማለት ነው። ቱ ቢ ኦነስት ይሄን ትምህርት ቤት በመንገድ ሳልፍ ምናምን ብዙ ጊዜ አየው ነበርና በቃ የቀዳማዊ ኃይለ ሥላሴ የመሰረቱት ስለሆነ በቃ ሳየው ምናምን እገረም ነበር። ግን እዚህ ትምህርት ቤት እማራለሁ ብዬ አስቤ አላውቅም ነበር እና እዚህ ግቢ መግባት ምናምን እመኝ ነበረ። ግን ያው አጋጣሚ አዎ በረኝ ስቲል አሁንም ድረስ ማረሳቸው ጊዜያቶች እዚህ ትምህርት ቤቱ በጣም ሰፊ ነው። ሳይቤሪያ የሚባል አካባቢ አለ። እንዲሁም ደግሞ በእንትን ሜዳው አካባቢ አለ። ዘን ብቅንቅ የሚባል አለ። በጣም የተከፋፈለ ነው ግቢው እና እያንዳንዱ ፓርት ላይ ያሉ ላይፎች የሚገርሙ ናቸው ትዝታዎቹ ማለት ስቲል መጥቼ ራሱ የምጎበኘው ያንን ቦታ ነው እና ከልጅነቴን ጀምሮ ልጅ ያለንም ጀምሮ እዚህ ገባ ነበርና እና ያለው ነገርም ስለማቅ እያንዳንዱ ነገር አጓጊና ማራኪ ነውና ወደ ኋላም ስለሚመልሰኝ ብዙ ጊዜ ለስራ ካልሆንኩኝ እዚህ ግቢ መጥቼ መዋል ነው ማዘውትረውና ለምሳሌ ሳይቤሪያ አካባቢ ሙለው ሳይቤሪያ 9ኛ ክፍል እዛ ነበር የተማርኩት። በአንደኛ ፔሪድ ላይ ክላስ የለም ሳይቤሪያ ማለት ለምን በጣም ቀዝቃዛ ስለሆነ በአንደኛ ፔሪድ ፀሐይ ሞቀን ምናምን ነው የምንገባው። ዘን ከዛ በኋላ ነው ድጋሚ የሆነ ሰዓት ላይ እነዚህ ተማሪዎች ሳይማሩ ቀረ አንድ ክፍለ ጊዜ ይባክናል ተብሎ ወደ ሌላኛው ነው ወደ ሌላ ሽፍት ያደርግ ነው ማለት ነው። እነዚህ አይነት እያንዳንዱ ፓርት ላይ የራሱ የሆነ ላይፍና ትዝታ ስለነበር እስካሁን ድረስ ጓጉቼ የማስታውሳቸው ናቸው ማለት ነው። እንትና አውቀዋለሁ የሚባል ነገር የለም። በቃ ሁሉም አንድ ትምህርት ቤት እስከተማርክ ድረስ ጓደኛ ነህ። ለምሳሌ በኳስ ትገናኛለህ፣ ሰልፍ ላይ ትገናኛለህ፣ የተለያዩ ፕሮግራሞች አዳራሽ ላይ ሲዘጋጁ ትገናኛለህ። ስለዚህ ጓደኛ የለኝም ብለህ አፈራም ማለት ነው። ግቢ ውስጥ ስገባ ገና ከጥበቆች ጀምሮ እስከ አስተዳደር ሰራተኞች ድረስ ተማሪዎችን አቅርበው ስለሚያዩ ያው ዘና ብለን የምትማሩ አስተማሪዎቹም ቀለል አድርገው የሚያስተምሩ እና ደስ ይላል ትምህርት ቤቱ ማለት ነው። ዩኒቨርሲቲ ከመጣሁኝ በኋላ ቀጥታ ወደዚህ ግቢ ነው የመጣሁት። የመጣሁበትም ምክንያት ምንድነው የቀድሞ ተማሪዎች ህብረት ለማቋቋም ነበር ወደዚህ ግቢ የመጣሁት ከዩኒቨርሲቲ እንደወጣሁ ማለት ነው። ያም ተሳክቶልኝ ኦልሞስት ይሄ ማህበር ከተቋቋመ 4 ዓመት አካባቢ ሆኖታል ማለት ነው። ሶ ምንድን ነበር ያደረኩት በወቅቱ በሶሻል ሚዲያ ላይ በትምህርት ቤቱ ፔጅ የተከፈተ አለ። እዛ ላይ ኢንቫይት አደረጓቸውና ተገናኘን። ዘን ቀስ በቀስ በጣም ትልቅ ማህበር ሆነና የኮከበ ጽባህ የቀድሞ ተማሪዎች ማህበር የሚል መስርተናል ማለት ነው። ከዛ በፊት ከኛ በፊት ትልልቅ ሰዎች አስተማሪዎችና መምህራንና የቀድሞ ተማሪዎች የመሰረቱት ትንሽ የቀዘቀዘ ነገር ነበር፣ እየተሰራ ያልነበረ 19 ዓመት አካባቢ የሞላው ነገር ግን እሱ ነገር ኦልሬዲ ወደ ኋላ ስለቀረ ያ ነገር ለምን እንትን ሪፍሬሽ አድርገን ወደ ጥሩ ነገር እናምጣው በሚል አሁን ፌስቡካችን ላይ ራሱ ወደ 25000 አባላቶች አሉን የትምህርት ቤቱ ቀድሞ ተማሪዎችና መምህራን ጭምር ማለት ነው።
በዛ እንጠራራና እዚህ በርካታ ስራዎች እየሰራ እንገኛለን። አሁን ወደ 6ኛ ዙር አካባቢ ተገናኝተናል። በ6ቱም ዙር ስንገናኝ ምንድነው የተደረገው? የቀድሞ መምህራኖች ትዝታቸውን ያወራሉ፣ ተማሪዎች ትዝታቸውን ያወራሉ፣ ብዙ ነገሮች ይወራል። ዘን ትምህርት ቤቱ ላይ ደግሞ በርካታ ነገሮች የልማት ስራዎች እየሰራ ነው። አሁን የምታያቸው ግሪን ኤሪያዎች በሙሉ የከተማ ግብርና የሚባል ፕሮጀክት ነበር። እሱን ጨምሮ የተሰሩ በእኛ የቀድሞ ተማሪዎች ነው ማለት ነው። ስለዚህ ግቢ ውስጥ የጽዳት ስራ፣ የከተማ ግብርና ስራ፣ ተማሪዎች ላይ ደግሞ በርካታ ስራዎች እየሰራ ነው። ለተማሪዎች የሚያስፈልግ ቁሳቁስ ግብአት፣ የላይብረሪ ወደ 100 ምናምን ሺህ ብር አውጥተንም የላይብረሪ ቁሳቁስ አሟልተናል። ስለዚህ በርካታ ስራዎች እየተሰራ ነው ያለው። የውጭም ጭምር ውጭ ሄዱ ወገኖቻችን አሉ እዚሁ ላይ የተማሩና መምህራን የነበሩ እነሱን ጨምሮ ብዙ የተጠናከረ ማህበር ስላለን እያንዳንዱ ትምህርት ቤቱ የሚያስፈልገው ነገር በሙሉ እያደረግን ነው የምንገኘው። በአቅማችን ትምህርት ቤቱ አለበት የሚባሉ ችግሮች በሙሉ ሰሌክት አድርገን ዝርዝር ስለያዘን በዛ መሰረት ፕራዮሪቲ ሰጥተን እየሰራ እንገኛለን። ዛሬም የመጣውበት አንደኛው ምክንያት እዚህ ግቢ የተገኘሁት በዛ ምክንያት ነው ማለት ነው። እዚህ ቦታ በተለምዶ ሰይጣን ቤት ይባል ነበረ። አንደኛ ጫካ ነበረ በጣም በከተማ ግብርና መንግስት ባመጣው ከተማ ግብርና ጫካውን ከመነጠርን በኋላ አፈር እንዲገባ ተደረገ። አንደኛ በፊት የነበረው ድንጋማ አፈር ነበረ፣ የተለያዩ ነገር ለልማት የማይሆን ነበረና ወደ 48 ሲኖ ነው ከዚህ ውስጥ የወጣ። እሱን ካወጣን በኋላ ይሄ ለማፈር የሚባል አለ ለአታክልት የሚጠቅመው እሱን ካስገባን በኋላ በዚህ መልክ ነው ማልማት የጀመርነው። በአመት 2 ጊዜ ከዚህ ላይ ምርት ይገኛል። ከተማ ግብርናው ማለት ለምንድን ነው ግን የሰይጣን ቤት የተባለ? ጫካ ስለሆነ ጫካ ነበረና አስፈሪ ነበረ፣ ገደል ነበረና በጣም ትልቅ እንደዚህ በሄደ ቁጥር ጫካ ነበረ ወደ ታች ወደ ወንዙ ተጠግቶ ማለት እና በዛ ምክንያት ነው የተነስተው። አንደኛ አምና ነበረ ካቻ አምና 2014 አካባቢ ነበረ ልማት የተጀመረ። በዛ ሰዓት በወረዳም በምናምን በትምህርት ቤትም በክፍለ ከተማም ተሰራ። አሁን ደግሞ ዘንድሮ በትምህርት ቤት ተሰራ ነው። እነዚህን ብታዩ ቁጥር አለ 12ኛ ዲ ክላስ ከ28 እስከ 41 ያሉት እቺን ያለማውጣት እንከባከባሉ። እያንዳንዱ ላይ ተለጥፋለች። እቺ 12ኛ ኤፋው ለምሳሌ ከቁጥር 1 እስከ 13 ያለው እቺን እነሱ ናቸው የሚንከባከቡት። እንትና ፕራክቲስ አላቸውና ከክፍል የሚወጡበት ሰዓት መተው ውሃ ያጠጡታል፣ ይኮተኩቱታል፣ ያረሙታል። ምን አሁን እዚህስ ምን አይነት ምርት ነው የሚገኘው? ለምሳሌ አሁን ቲማቲም ነው። እሺ ቲማቲም እያፈራ ነው። አይተ እንደሆነ ያቺ ይሄ ቲማቲም ነው። ይሄ ቆስጣ ነው። ቃሪያ አለ እዚህ ጋር፣ ሽንኩርት አለ ታች። ቲማቲም ደግሞ ያፈራታች ያሳያለውና ከላይብረሪ ጀርባ ላይ ደርሷል። ደስ ይላል በጣም። አሁን የትምህርት ቤቱን እንግዲህ የመሰረተ ልማቱን ለማሟላት ከዚህ የተሻለ ጽዱ ለማድረግ የሚጠበቅ ይመስለኛልና በሱ ስራ ምን እየተሰራ ነው ያለው? እንደ ትምህርት ቤታችን ያው እንደምታየው ኮከበ ጽባ ውብና ማራኪ ነው። ውስጥ ለውስጥ አይተ በደንብ ዞር አይተ እንደሆነ 2014 ባይዞ እንደዚህ አልነበረም። ትንሽ ያልጸዱ ቦታዎች ነበሩና ሜዳ ላይ አይታል። ሜዳ እንደዚህ ያልነበረውና በጣም አሪፍ ሜዳ ተሰርቶልና በክፍለ ከተማ ባጀት እንደዛ ላይ ውሃ ሜዳ ላይ ይወርድ ነበረ። ደረጃ የተማሪዎች መቀመጫ አሁን ምሳ ሰዓት ላይ ኳስ አለንና እሱን ታየዋለህ። በዛ ልጆቻችን ስፖርት ይሰራሉ። በኳስ ስኩልቱ ስፖርት የሚባለውን ነገር በዚህ መልክ ዛሬ ሁሉ ጊዜ ምሳ ሰዓት ከ6 ተኩል እስከ 7 ተኩል ይካሄዳል ማለት ነው። ደረጃ ላይ አሉ የምንላቸው በርካታ ኢንጂነርና ዶክተር ፕሮፌሰሮች አሉ። አርትም ላይ ያሉ ሰዎች አሉ። ለምሳሌ አርት ላይ ያሉ ሰዎች ብናነሳለን መላኩ ፈንድቃ እስካሁን ያግዘናል። መላኩ ፈንድቃን በጣም ነው የምናመሰግነው። ፕሮግራም ስናዘጋጅ አይቀርም። ጌዲዮን ዳንኤል ፕላስ ዳግማዊ አሊ እሱም በጣም እያገዘን ነው፣ አብሮን እየሰራ ነው ያለው። ጸደኒያ ገብረ ማርቆስ አርት ላይ ያሉ ሰዎች ናቸው። አርቲስት አበበ ባልቻ እንዲሁም ደግሞ ጋዜጠኛ አበበ ግደይ እነዚህ በሙሉ እያገዙና አብሮን እየሰሩ ያሉ ሰዎች ናቸው። አርቱ ላይ ያሉ ሰዎች ናቸው እንጂ የነገርኩ እነዚህ በተለይ ፕሮፌሰር ዶክተሮች ምናምን እየመጡ አብሮን እየሰሩ ያሉበት ሁኔታ አለ። እኔም የቀድሞ ተማሪዎች ሰብሳቢ ሆኜ ያው እነሱን በመሰብሰብና አብረን በመሆን በጋራ በርካታ ስራዎች የነደፍናቸው ፕሮጀክቶችም አሉ። ያው በሂደት የምናያቸው ይሆናሉ። እስካሁንም የተሰሩ አሉ፣ ወደፊትም ሊሰሩ የታሰቡ ነገሮች አሉ። ስለዚህ ከነዚህ ከታዋቂ ሰዎች ጋር በጋራ ብዙ ነገሮች እንሰራለን። አሁን የጠሯቸው ሰዎች በሙሉ የዚህ ፍሬዎች ናቸው ማለት ነው። ለዛም ነው አብረን እየሰራን ያለ ነው። እዚህ ትምህርት ቤት በጣም ብዙ የወጡ እንትኖች አሉ፣ ታላላቅ የምናውቃቸው ፌመስ የሆኑ ሰዎች አሉና እነሱን በማይበት ጊዜ እነዚህ ሰዎች ትምህርት ቤት ተምረዋል ብዬ እንደ ኩራት አይነት ነገር አለ። እንደዚህ አይነት ስሜት ይሰማኛልና ያው ወደፊት እኛም ፌመስ ከሆንን የሆነ ከታች ያለው ጄኔሬሽን እሷ እኮ እዚህ ትምህርት ቤት ተምራ ነበር እንባል ይሆናል አለ። ለምሳሌ የድሮ ተማሪዎች ህብረት የሚባል ነገር አለ። የዛሬ 90 ዓመት 80 ዓመት
እንዲህ በህይወት ያሉ ሰዎች ካሉ 60 ዓመት 50 ዓመት በቅርብ ራሱ ሲከበር ነበር። አምና ኤቲቪ ቀረጻ ምናምን ነበራቸው እነሱ ራሱ ያው እነሱን እያየን እኛም ደግሞ ተስፋ ይኖረናል ማለት ነው እና ያው ምን ዘክርበት ጊዜ አለን በየአመቱ ይዘከራል። በጣም ሰፊ ከመሆኑ የተነሳ እንደ ስፋቱ ብዙ የምታገኘው ሰፊ ነገሮች አሉ እና በቃ ሁሉንም ነገር ማግኘት እንኳን ማለት ይቸግራል ብዬ አላስብም። የሆነ አስፈላጊ የሆነ የምትፈልገው ነገር ካለ ሁሉም አንተን ሰፖርት ለማድረግ ቅርብ ናቸው። በዛ ላይ ይጎሏል የሚባል ነገር የለም። በቃ ሁሉንም ነገር ለመሟላትም እየተሰራ ነው ያለው። ጎሏል ሊባል የሚችል ነገር ያለ አይመስለኝም። ማለት እስካሁን በነበረው ጊዜ ከኛ ድክመት ሊሆን ይችላል እንጂ ወይ አትኩረና ለመፈለግ ይሆናል እንጂ ላይብራሪ ሁሉም ነገር ተማሪዎች አስፈላጊ የሆኑ ነገሮች በሙሉ አሉ ብዬ ነው ማሰብ። ያው በዚህ አጋጣሚ እናንተን በጣም አመሰግናለሁ። ትምህርት ቤታችን መጥታችሁ ስለጎበኛችሁ ከልብ ነው የምናመሰግነው። ይህንን ፕሮግራም ለሚያዩት የቀድሞ የኮከበ ጽባህ ተማሪዎችና መምህራን ደግሞ ያው ትልቅ ማህበር ነው ያለና ምናልባት ያልሰማችሁ ሰዎች ካላችሁ በዚህ በኩል ሰምታችሁ ሁላችንም ተሰባስበን የልጅነት ቤታችን እንድናለማ አሁን ላይ ያሉ ተማሪዎች ላይ ደግሞ በርካታ ስራዎች እንድንሰራ አድራ ያላለው እናንተን በጣም አመሰግናለሁ። እስካሁን ለነበረን የቀድሞ ተማሪዎችና መምህራን ደግሞ ለነበራችሁ ጊዜ ለነበራችሁ ቆይታ ከኛ ጋር ያላችሁ ነገር በሙሉ ከልብ አመሰግናለሁ ማለት ፈልጋለሁ።